ትራምፕ በኢራን ላይ ተግባራዊ ሊያደርጉት ያሰቡትን አዲስ እርምጃ የተመለከተ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚከተሉትን የጦርነትና አጠቃላይ የፖሊሲ አካሄድ መቀየራቸው ተሰምቷል። ሲኤንኤን የውስጥ ምንጮች ነገሩኝ ብሎ እንደጻፈው ፕሬዝዳንቱ ኢራን ፋታ ሳታገኝ ትቀጥቀጥ ከሚለው አካሄዳቸው አሁን ተቀይረው ቴህራንን መግደል በዝግታና አዳክሞ ነው እያሉ ነው። ግን ለምን? ግርማ የከበደ የዚህን ዜና ትንታኔ አዘጋጅቷል። ሊያ ክብሮም ታቀርበዋለች። በማንም ሆነ በማን አስገዳጅነት አሜሪካና ኢራን ለሰላም ድርድር ከአንድም ሁለቴ ከሁለቴም ሶስቴ በቀጥታም በሶስተኛ ወገንም ተደራድረው ነበር። አሁን በመጨረሻው እንኳን በጄኔቭ ተገናኝተው በ60 ቀናት ውስጥ ዘላቂ ሰላም እንዲደረስ እስከዛው የተኩስ አቁም እንዲደረግ በኤሌክትሮኒካዊም በብዕርም የመግባቢያ ስምምነት ተፈራረሙ ተብለን ነበር። ይሁንና ተኩስ አቁሙ ሳይከበር ሆርሙዝም ሳይከፈት የኢራን ማዕቀብ ሳይነሳ ባለፈው ሰኞ የ60 ቀናቱ የስምምነት ቀነ ገደብ ያለ ውጤት ተጠናቀቀ። እንግዲህ ሁኔታው እንዲህ ያለ ነው። በወትሮ አካሄዳቸው ከቶ የማይገመቱት የዋይት ሀውስ አለቃ ዶናልድ ትራምፕ የጦርነቱን አካሄድ የመቀየራቸው ነገር በገዛ ባለሟሎቻቸው ወደ መገናኛ ብዙሃን መሽሎክ የጀመረው። ጦርነቱ ሲጀመርና በመካከሉ ሁሉ ትራምፕ የሚሉት የኢራንን ቀብር አጣድፈን የምን ቀብር እናደርገዋለን፣ እንዲህ ያችን ሀገር ቀንከሌት ቀጥቅጠናት ወደ ድንጋይ ዘመን እንመልሳታለን ነበር አቋማቸው። ይሁንና ምንም እንኳን እሳቸው ደግመው ደጋግመው ሐሰት ቢሉም አሁን እንደሚሰማው የአሜሪካ አርቆ መምቻም ሆነ የመጣውን የጠላት ሮኬት መመከቻ አነጣጣሪ ሚሳይሎች አስቤዛዋ በመሟጠጥ ላይ ነው። ከዚህ በተጨማሪም የኢራን ከፍተኛ ወታደራዊ ጀነራሎች ለትራምፕ ሆርሙዝን ለማስከፈት በሚሳይል ደብድቦ የተባሏቸውን ኢላማዎች መተን ጨርሰናል ሲሉ ሪፖርት አቅርበዋል። ያው እንደሚታየውና እንደሚሰማው እንግዲህ ሆርሙዝ እንኳን ሊከፈት ገርበብም አላለም። ለዚህ ነው ሁለቱ ወገኖች ሞቅ ያለ ድርድር ላይ ያሉ በኢራን ላይ የሚሳይል ውርጅብኝ ሲያዘንቡ የነበሩት ትራምፕ ዛሬ ንግግሩ ሁሉ ውጤት ባላመጣበት ሆርሙዝም ተከርችሞ ባለበት ሁኔታ አሜሪካ ወደ ኢራን አንዳች ሚሳኤል እንዲተኮስ ሳያዙ የከረሙት። አሜሪካ በኢራን ላይ ሚሳኤል ከተኮሰች ከ3 ሳምንት በላይ አልፏታል። ግን ደግሞ ንግግርም ድርድርም የለም። አሁን እንደሚባለው በጄኔቭ የተፈረመው የሰላም መግባቢያ ሰነዱ የ60 ቀናት ገደብ ባለፈው ሰኞ ከተጠናቀቀ በኋላ የአሜሪካ ተደራዳሪዎች ከኢራን ጋር ምንም አይነት ንግግር እንዳያደርጉ ታዘዋል በፕሬዝዳንታቸው። እነዚህ ትዕዛዝ ተቀባዮች ደግሞ ምክትል ፕሬዝዳንቱ ጄዲ ቫንስ፣ የትራምፕ የንግድ ሸሪክና የሰላም መልእክተኛው ስቲቭ ዊትኮቭና አሁንም የትራምፕ አማችና ልዩ መልእክተኛ ያሬድ ኩሽነር ናቸው። እንዳልነው ከእንግዲህ ከኢራን ጋር ድርድር የለም። ከዚህ በኋላ እንደተሰማው ደግሞ የዋይት ሀውስ ዋና ሹማምንት ለፖለቲካ ሸሪኮቻቸው በሰጡት ማብራሪያ ከእንግዲህ አሜሪካ የግድ ኢራንን አስጨንቃ በሚሳኤል አትደበድብም፣ በተቃራኒው ጊዜ ገዝታና በግራና ቀኝ አስጨንቃ ማንበርከክ ነው እቅዷ ሲሉ ተናግረዋል። ከዚህ በተጨማሪም ፕሬዝዳንት ትራምፕ በማህበራዊ ሚዲያቸው ትሩዝ ያረጋገጡትም ይህንን ነው። There are no talks or conversations going on or scheduled with the Islamic Republic of Iran. He also says that Strait of Hormuz remains open and that all mines in the water have been removed or detonated. እንዲህ አሉ ትራምፕ በለጥፋቸው። ከኢራን ጋር እየተደረገ ያለ ንግግር የለም፣ ለወደፊት የታቀደ ድርድር የለም። ሆኖም በኢራን ወደቦች ላይ የተጣለው ማዕቀብ ግን ጸንቶ ይቆያል። እንግዲህ ጦርነትም ከሌለ ድርድርም ከሌለ ኢራንን አስጨንቆ የማንበርከኩ አንዱ ስልት ይሄ ወደቦቿን ከኢኮኖሚ እንቅስቃሴ ውጪ ማድረግ ይሆናል። አሁን ሲኤንኤን እንደሚለው አሜሪካ በዚህ ሳምንት ተጨማሪ ማዕቀቦችን በኢራን ላይ ትጥላለች። በሌላ በኩል ኢስላሚክ ሪፐብሊክ ኢራን አለች። ኢራን ከአሜሪካ ጋር ሲደረግ የቆየውን ሰላማዊ ንግግርና ድርድር የዲፕሎማሲ ቲያትር ትለው ነበር ገና በጠዋቱ። ትራምፕ አዲሱን የድርድር አለመኖርና ለወደፊቱም አለመታቀድ ማሳወቃቸውን ተከትሎ የኢራኑ ዋና ተደራዳሪ ሙሐመድ ባጋር ጋሊባት አሜሪካ ተቀባይነት የሌለውን ቅድመ ሁኔታና የጣለችውን የወደቦቻችንን እገዳ እስካላነሳች ድረስ ሆርሙዝ ለጠላቶቻችንና ወዳጆቻቸው ዝንታለም ተከርችሞ ይኖራል ብለዋል። በሌላ በኩል በበርካቶች ከፌዝ በተቆጠረ ድርጊት ፕሬዝዳንት ትራምፕ በማህበራዊ ገጻቸው ሆርሙዝ የዩናይትድ ስቴትስ ሉዓላዊ ግዛት ነው ሲሉ ያወጡት ካርታ የአሜሪካ ወታደሮች ቢያንስ በአጭር ጊዜ አካባቢውን ለቀው እንደማይወጡ አመላካች ሆኗል። ይህ ማለት ደግሞ የኢራንን አንገት አንቆ የፋርሳዊቷን ሀገር ትንፋሽ ለማሳጠር የሚያልመው የትራምፕ አዲሱ ስትራቴጂ ቢያንስ ከዓለማችን 20 ከመቶ የሚሆነውንና በሆርሙዝ ሰርጥ የሚተላለፈውን ነዳጅ አቅርቦት አደጋ ላይ የሚጥል ነው።